ልጅ እያለ ታስታውሳለህ? እቤት ስኳር ስትከለከል ጓደኞች ጋር ሰብሰብ ብለህ ኳስ እየተጫወትክ እያለ ወይንም ደግሞ ባስኬትቦል ስትጫወት ወይንም ደግሞ ገበጣ ሊሆን ይችላል ብይ ስትጫወት ወደፊት ምን ማድረግ ነው የምትፈልገው ሲሉ ጓደኞች እኔ ብዙ ስኳር ገዛና ያንን ስኳር ስበላው ትል ነበር አይደል? ነገር ግን ዛሬ ላይ ስኳር ገዝቶ መላስ መብላት ቁም ነገር የለውም አይደል? በልጅ ንቃተ ህሊና የታሰበ ሐሳብ ስለነበረ ኖርማል ሆነ አይደል? በተመሳሳይ አሁንም ልጅ ስለሆንክ ነው ሴትን ማሳረድ ቁም ነገር የሚመስል። በቃ እሷ እንደዚህ አርጋት እንደዚህ አርጋይ ቋንቋና የንግግር ስልት ብቻ ነው የተቀየረው። የሐሳብ እንጭጭነት ከልጅነት አሁንም ከፍ አላለምና ነው። 30 ላይ ስደርስ 35 ላይ ስደርስ ዙሪያን ስትመለከት ምንም አይነት የገንዘብ ነፃነት እንደሌለ ሲገባ እነዛ ያደነቁ ስኩ ጀግና ነው አቤት ሲያተራምስ ምናምን አቤት ስኳር ሲልስ ያሉ ጓደኞች ላቢያ ጆቤ ከፍተው የሆነ ከፍታ ላይ ደርሰው ግማሹ ስልጣን ይዘው ስትመለከት ለካ ይሄ አይጠቅም ነበር ማለት ነው የሚል ትልቅ ቁጭት ውስጥ ገባለ። ወንድ ልጅ ደግሞ ራሱን የሚያጣው ባለፈ ማንነቱ መቆጨት በጀመረ ቅጽበት ነው። ስለዚህ ቁጭትን ከራስ ለማስወገድ ዛሬ ላይ አላማህን፣ ገንዘብን፣ ጤናህን ቼዝ ማድረግ ስትችል ነው። ያኔ በዚህ ሩጫ ውስጥ ደግሞ ውብ የሆኑ እንስቶች በየቦታው ይፈልቃሉ። የኔውን የሚሉ ስለዚህ እነሱን ፎከስ አድርጋ አትንቀሳቀስሽ። ይሄ የልጅነት ፉካርህን አጥፋ። ጠንካራ ወንድ መሆን የምትችለው ማንነትን ስትረዳው ብቻ ነው። ጠንካራ ወንድ መሆን ከፈለክ መፍራት አቁም። ፍርሃት የወንድ ልጅ ባህሪ አይደለምና ዝምታን አብዛ። ለምታምንበት ነገር በእርግጠኝነት ቁም። ዓላማን እንጂ ሴትን አታሳድ። ሴትን ማሳደድ እርድና አይደለም። ዝም ብሎ መገልፈጡንም አቁም። በሆነው ባልሆነው መሳቅ። ንቀትን አትታገስ። ለሚንቁ ሰዎች ቀጥታ መልስ ስጣቸው። ክብርህን አስቀድም። የሰዎችን አይን በመመልከት ምን እንዳሰቡ ለመረዳት ሞክር። ስትራመድ፣ ስትቀመጥ ፈታ ብለህ ልክ እንደ ወንድ ልጅ ሁን። ወንድነት የልፋት የወዝ ውጤት እንጂ ጾታ ብቻ አይደለም። ሰው ከአንተ ይጠብቅ እንጂ ከማንም አትጠብቅ። ወንድ ሰጪ ፕሮቫይደር። አንተ ምን ፕሮቫይድ ታደርጋለህ? ጥያቄ። ያን ሰው ለመሆን መልፋት አለብህ። አንተ አጠገብ መሆን ትርጉም እንዳለው እንዲሰማቸው አድርግ። ተማር፣ አንድ ራስህን አብቃ። የተለያየ ነገር ወቅ ስኪልፉል ሆ ደግሞ ጊዜህን አታባል። በቃ ስታለቃቅስ አትኖር። የአንተ አቴንሽን በጣም ማተር ያደርጋል። አብዛኛው ወንድ መናቅ ያለበት ማንነት ያለው። ሴቶቹ ያንተን አቴንሽን በቀላሉ ማግኘት የለባቸው። በቃ ትዝረክረክ፣ ሰብሰብ በልና ጊዜህን ቁም ነገር ስራ። በቃ ተነስ፣ ቆፍጠን በል። መጀመሪያ ራስን አስተካክል። ከጊዜው ጋር ሂድ። ፋራቱን አፕዴት አርግ። ከዛ ተፍ በል። ወንዶች ጋር ዋል። ተማር፣ እደግ፣ አትቀመጥ። አንበሳው የአንበሳ ልጅ ሲተኛ ያምርበት። ታዳኝ ከመሆን አዳኝ መሆን ይሻላል። ወንድ ካለመሆን ወንድ መሆን ደስ ይላል። ወንድ መሆን ግን ከባድ። ሌላው ደግሞ ምን መሰለ ወንድሜ፣ ችግር መጥፎ ነው። የግድ ሀብታሙን አልልህም፣ ድሃ ግን አትሆን። አለቃ ዘነብ ምን ይላሉ መሰለ፣ ድሃ ከመሆን ሀብታም መሆን ይሻላል። ለምን ቢሉ አይቸግርምና። ቀላል ነገር እንዳይመስል። በቃ ተፍ በል። የሆነ ነገር ስራ ሞክር። ስራ የለም ምን ልስራ ምናምን አትበለኝ። ሀገሩ ሁሉ ስራ ነው። ብር የትም አለ። አይንህን ግለጥ። ስራ መስራት እንደምናወራው ቀላል አይደለም፣ ግን ልፋለጥ ካልክ ሞልቷል። ወንድ የምትሆነው በስራ ነው፣ ኃላፊነት በመሸከም። አንተ መቆምህ በጣም አስፈላጊ ነው። ወንድ ልጅ ሊኖራቸው የሚገቡ 3 በጣም ኢምፖርታንት ነገሮችን ነግራችኋለሁ ዛሬ። የመጀመሪያው በጣም ኢምፖርታንቱ ነገር ከሬጅ ወይም ድፍረት ነው። ወንድ ልጅ በህይወት ውስጥ ብዙ ፈተና፣ መከራ፣ ችግር ሊገጥመው ይችላል። መከራ፣ ችግር ብቻ ሳይሆን ብዙ ማታውቁት አንሰርቴን የሆናችሁበት አጋጣሚዎች ሊኖሩ ይችላሉ። በቃ አንዴ ወንድ ከሆናችሁበት ጊዜ ጀምሮ ፌስ የምታደርጓቸው ነገሮች በሙሉ ሁሌም ስትራግል ናቸው። አትሊስት ስትራግል ባይሆኑ እንኳ ራሳችሁን ኢምፕሩቭ ለማድረግ የምትጥሩ ሰዎች ስለሆናችሁ ሁሌም የተሻለ ነገር ላይ ለመድረስ የሆነ ነገር መሻገር ማለፍ ይኖርባችኋል። ስለዚህ እሱን የምታልፉበት ከሬጁ፣ ጥንካሬው፣ ድፍረቱ ሊኖራችሁ ይገባል። ድፍረት የሌላቸው ሰዎች ብዙ ጊዜ መውጫ የላቸውም። አሁን በእኛ ሀገር የሚባል አባባል አለ አይደለ? ደፋርና ጭስ መውጫ ያጣም ይባላል። ስለዚህ መውጫ እንኳን በሌለበት ቦታ ላይ መውጣት የምትፈልግ ከሆነ ደፋር መሆን መቻል አለብህ። ፔን ሊኖር ይችላል፣ መከራ፣ ስቃይ፣ እንግልት ሊኖር ይችላል። እነዛ ነገሮች ውስጥ ህመሙን ታሞ በዛ ውስጥ ማለፍ መቻል ነው ወንድን ወንድ ከሚያስብሉት ጠንካራ ነገሮች ውስጥ አንዱ። ኔልሰን ማንዴላም ስለዚህ ምን ይላል? ጠንካራ ወንዶች የሚባሉት ወይም ጎበዝ ወንዶች የሚባሉት ፔንን አቮይድ የሚያደርጉ ወይም ከህመም፣ ከመከራ፣ ከስቃይ የሚሸሹ ሳይሆን በዛ መከራ ውስጥ ማለፍ የሚችሉ ወንዶች ናቸው ይላል።